የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ማንም ባላሰበውና አስደንጋጭ በሆነ መንገድ ሙሉ በሙሉ ተቀይሯል። የፔፕ ጋርዲዮላው ማንቸስተር ሲቲ በገዛ ሜዳው ያልተጠበቀው ርቀት አስተናግዶ የጀርባ አጥንቱ ሲሰበር፣ የልጁ ሚኬል አርቴታ ስብስብ ግን ታሪክ እየጻፈ ነው። አርሰናል አሁን በ7 ነጥብ ልዩነት የሊጉን አናት ተቆጣጥሮ ሻምፒዮን ለመሆን ከጫፍ ደርሷል። በዚህ ቪዲዮ የማንቸስተር ሲቲ መከላከያ በምን ምክንያት እንደፈረሰ፣ ኤርሊንግ ሃላንድ ለምን እንደተዳከመና አርሰናል ዋንጫውን ለማንሳት የሚጠቀምበትን አዲሱን ሚስጥራዊ ታክቲክ በጥልቀት እናሳያቸዋለን። ቪዲዮውን ሳታቋርጡ እስከ መጨረሻው ተከታተሉ። ጉዳዩ አሁን ከማንቸስተር ሲቲ እጅ ወጥቷል። በኢታድ ስቴዲየም ኖቲንጋም ፎረስት መጥቶ 2-2 ሲለያይ የፔፕ ጋርዲዮላ የዋንጫ ተስፋ በእጅጉ ተንገዳግዷል። በጥር የዝውውር መስኮት ወደ ሲቲ የመጣው አንቷን ሴሜንዮ አስደናቂ አቋሙን በማስቀጠል ለሲቲ ግሩም ጎል አስቆጥሯል። ሮድሪን በበኩሉ መሪነቱን ቢመልስም ፎረስቶች በቀላሉ እጅ የሚሰጡ አልነበሩም። ሞርጋን ጊብስ ዋይትና ኤሊዮት አንደርሰን ሲቲን አስደንግጠው ነጥብ ተጋርተው ወጥተዋል። ነገር ግን የሲቲ ትልቁ ችግር ምንድን ነው? የስፖርት ተንታኞች እንደሚሉት የሲቲ የመከላከል መስመር ክፉኛ ተጋልጧል። ፉልባኮች ወደፊት ሲሄዱ በመሃል ተከላካዮች ላይ ትልቅ ክፍተት እየተፈጠረ ነው። በዚህ ጨዋታ ኖቲንጋም ፎረስት በ90 ደቂቃ ውስጥ 9 ኳሶችን ወደ ግብ ሞክሮ 2 ጎል አግብቷል። ይህ ለሻምፒዮንነት ለሚፋለም ቡድን እጅግ አደገኛ ምልክት ነው። ሌላው አነጋጋሪ ጉዳይ የኤርሊንግ ሃላንድ ነገር ነው። የሲቲው አጥቂ ባሳለፍናቸው 12 ጨዋታዎች ያስቆጠረው 3 ጎሎችን ብቻ ነው። በዚህ ወሳኝ ጨዋታም ቋሚ ሆኖ አልጀመረም። ፔፕ ጋርዲዮላ ከጨዋታው በኋላ በሰጠው መግለጫ ጥሩ ተጫውተናል፣ ነገር ግን ነጥብ ጥለናል በማለት ብስጭቱን መደበቅ አልቻለም። ሲቲዎች በዋንጫ ፉክክሩ ነጥቦችን ከእጃቸው አውጥተው ጥለዋል። ይህ ደግሞ ለአርሰናል ትልቅ በር ከፍቷል። በአንጻሩ ደግሞ በኤምሬትስ ሰማይ ስር ፀሐይ ፈንጥቃለች። አርሰናል ብራይተንን 1-0 አሸንፎ በሰንጠረዡ አናት ላይ የ7 ነጥብ ልዩነት መፍጠር ችሏል። ይህ ምሽት በተለይ ለቡካዮ ሳካ ልዩ ነበር። ወጣቱ ኮከብ ለአርሰናል 300ኛ ጨዋታውን ያደረገ ሲሆን የክለቡን ታሪክ በመጻፍ ከዴቪድ ኦሊየሪ፣ ፋብሬጋዝና ሊያም ብራዲ በመቀጠል በለጋ ዕድሜው ይህንን ያሳካ አራተኛ ተጫዋች ሆኗል። ጨዋታው ተጀምሮ በ9ኛው ደቂቃ ላይ ሳካ ያስቆጠራት ጎል አርሰናል በዚህ የውድድር ዓመት ያስቆጠራት 99ኛ ጎል ነበረች። ከዛ በኋላ ግን ጨዋታው ጦርነት ነበር። ብራይተን ጫና ሲፈጥር የአርሰናል ተከላካዮች እንደ ብረት ጠንክረው ነበር። ሚኬል አርቴታ ከጨዋታው በኋላ በኩራት እንዲህ ብሏል። ይህ ትልቅ ድል ነው። ተጫዋቾች ያሳዩት መስዋዕትነትና ትጋት አስገራሚ ነው። እውነቱን ነው። አርሰናል ውብ እግር ኳስ ከመጫወት ባለፈ አሸንፎ መውጣትን ተምሯል። ከሜዳቸው ውጪ ባደረጓቸው የመጨረሻ 12 ጨዋታዎች አልተሸነፉም። ከዚህ በላይ ግብ ጠባቂው ዴቪድ ራያ ለአርሰናል ከፈረመ ጀምሮ 43ኛ ጊዜ መረቡን ሳያስደፍር ወጥቷል። ተንታኞች እንደሚሉት ስታይልና ውበት ዋንጫ አያመጣም። መከላከልና 1-0 ማሸነፍ ግን ሻምፒዮን ያደርጋል። አርሰናል አሁን ዋንጫውን ለማንሳት እጅግ ተቃርቧል። ከዋንጫው ፉክክር ወጣ ስንል በፕሪሚየር ሊጉ ሌሎች አስገራሚ ክስተቶች ተስተናግደዋል። በቻምፒዮንስ ሊግ ተሳትፎ ፉክክር አስቶን ቪላ በሜዳው በቼልሲ 4-1 በአሳፋሪ ሁኔታ ተሸንፏል። የቼልሲው ጆዋው ፔድሮ አስገራሚ ብቃት አሳይቷል። ሃትሪክ ሰርቶ ቪላን አፈራርሶታል። ፔድሮ በአጥቂ ስፍራ መጫወት ከጀመረ በኋላ በ11 ጨዋታ 10 ጎሎችን አስቆጥሯል። የቼልሲው አሰልጣኝ ሊያም ሮዚኔር ሮቤርቶ ሳንቼዝን አሳርፎ ፊሊፕ ጆርገንሰንን በግብ ጠባቂነት ማሰለፉ ትልቅ ውሳኔ ነበር። በሌላ በኩል ኒውካስል ዩናይትድ ማንቸስተር ዩናይትድን 2-1 አሸንፏል። ለማይክል ካሪክ በማን ዩናይትድ አሰልጣኝነት የመጀመሪያ ሽንፈት ሆኖ ተመዝግቧል። ብሩኖ ፈርናንዴስ ለካሲሜሮ ኳስ አመቻችቶ በማቀበል የዴቪድ ቤካምን ሪከርድ ለመስበር እየተቃረበ ቢሆንም የኒውካስሉ ተቀያሪ ተጫዋች ዊሊያም ኦሱላ ድንገት የብቸኝነት ጎል አስቆጥሮ ቡድኑን አሸናፊ አድርጓል። ከወራጅ ቀጠናው ትግል ደግሞ ዌስትሃም ፉላምን 1-0 አሸናፊ ከወራጅ ቀጠናው ወጥቷል። ሰመርቪል ያስቆጠራት ጎል ለኑኖ ስፒሪቶ ሳንቶ ቡድን ትልቅ ሕይወት ዘርግታለች። ዌስትሃም አሁን ከኖቲንጋም ፎረስት ጋር በእኩል 28 ነጥብ ላይ ተቀምጧል። እንግዲህ እውነታው ይህ ነው። አርሰናል 67 ነጥብ ይዞ በሰንጠረዡ አናት ላይ ሲቀመጥ፣ ማንቸስተር ሲቲ በ60 ነጥብ ሁለተኛ ደረጃ ላይ ይገኛል። ልዩነቱ 7 ነጥብ ሆኗል። የዋንጫው ታፋንታ አሁን በማንቸስተር ሲቲ እጅ ላይ ያለ አይመስልም። የስፖርት ተንታኞች እንደሚሉት የዘንድሮ አርሰናል የተለየ ነው።
መከላከል ያውቃሉ፣ ከሜዳቸው ውጭ አያፈገፍጉም፣ እናም ለማሸነፍ ተስፋን ያረገዘ ቡድን አላቸው። በሌላ በኩል የፔፕ ጋርዲዮላው ሲቲ በመከላከል ድክመትና በተጫዋቾች የቅርጽ መዋዠቅ ዋጋ እየከፈለ ይገኛል። ከዚህ በኋላ ሲቲ አርሰናልን ሊደርስበት ይችላል ወይስ አርቴታ በመጨረሻም የራሱን መምህር በልጦ የፕሪሚየር ሊጉን ዋንጫ ወደ ኤምሬትስ ይወስዳል? ይህንን በቀጣይ ሳምንታት አብረን የምናየው ይሆናል። እናንተስ በዚህ ረገድ ምን ታስባላችሁ? ሐሳብና አስተያየታችሁን ከታች ባለው ኮሜንት ቦክስ ላይ ጻፉልን። ለዛሬው ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ አትዘንጉ። በቀጣይ በአዲስ የስፖርት መረጃ እስክንገናኝ ድረስ መልካም ጊዜ